እኔ ልጅ አንባቢ ፈርሃን ሙጂብ እባላለሁ። የእናቴ ስም ፈዲላ ነው። ሳነብ ያገኘሁትን ላካፍላችሁ። ከዕለታት አንድ ቀን ሁለት በጎች ከመንደራቸው ተነስተው ወደ ሌላ ሩቅ ሀገር ጉዞ ጀመሩ። ሲሄዱ ወለው ደከማቸውና ለማረፍ ፈለጉ። የዛፍ ጥላ ፈልገው አረፍ እንዳይሉ አንድ ስጋ በል እንስሳ መጥቶ እንዳይበላቸው ፈሩና ብዙ ቅጠልና ቅርንጫፎች ካሏት አንዲት ትልቅ ዛፍ ላይ ወጥተው ለማረፍ ወሰኑ። ሄዱና ዛፏን እባክሽ አንቺ ዛፍ ያንቺም የኛም የጋራ ጠላት ከሆነው ከሰው አምልጠን የመጣነው እዚህ በአንቺ ጥላ ስር አረፍ እንዳንል ቀበሮ፣ ጅብ፣ አንበሳና ነብር የመሳሰሉትን ፈራን። ስለዚህ ከቅርንጫፎችሽ ወጥተን ጋደም ምንል ዘንድ ፍቀጅልን አሏት። ዛፏም ለነገሩ እንደ ፍየል ባትሆኑም አልፎ አልፎ ቅጠላ ቅጠል ስለምትበሉ የዛፍ ወዳጆች አይደላችሁም። ቢሆንም ያለ ርህራሄ በፋስ በመጥረቢያ በእሳት ከሚጨርሰን ከጫካኙ ሰው አምልጣችሁ የመጣችሁ ስለሆነ በኔ ላይ እንድትጠለሉ ፈቅጄላችኋለሁ። አንድ ነገር ግን ላስጠንቀቃችሁ፣ ከጥቂት ሰዓታት በኋላ የበረሃ እንስሳት በሙሉ እዚህ እኔ ጥላ ስር አጠቃላይ ስብሰባ ያደርጋሉ። ስለሆነም ስብሰባቸውን አጠናቀው እስኪበታተኑ ድረስ ድምጻችሁን አጥፍታችሁ መተኛት አለባችሁ። ያዩናል ብላችሁ ግን አትፍሩ፣ በቅጠሎቼ ደህና አርጌ ሸፍናችኋለሁ አለችና ጉሬዛን እያዘለ እንዲያወጣቸው አዘዘችው። ጉሬዛን በቅድሚያ በጎቹ የሚያርፉበትን ቦታ በሚገባ ከጉዘጎዘ በኋላ በየተራ እያዘለ አውጥቶ አስተኛቸው። በጎቹ ዛፍ ላይ ከወጡ ከጥቂት ጊዜ በኋላ የበረሃ እንስሳት በሙሉ ዛፍ ስር ተሰበሰቡ። ስብሰባው በዝንጀሮ ሊቀመንበርነት ተጀምሮ እንስሳት በቀረበላቸው አጀንዳ መሰረት መወያየታቸውን ቀጠሉ። በዚህ መካከል ቀበሮ እጇን አወጣችና ሰብሳቢ ሆይ በግ ሸቶኛልና አካባቢውን አስሼ እንድመጣ ፍቀዱልኝ አለች። በጎቹ ይህን ሲሰሙ በፍርሃት ተዋጡ። በተለይ አንደኛው በግ በጣም ከመፍራቱ የተነሳ ሽንቱ መጣው እያለ አስቸገረው። በዚህም ጊዜ ከጎኑ ወደተኛው ጓደኛው ጠጋ አለና በጆሮ ሽንቴ ሊያመልጠኝ ነው፣ እንዳልሸና ወደታች ይንጠባጠባል፣ ምን ይሻላል አለው። ጓደኛውም ዘደኛ ነበርና ተንጋለልና ተኛ፣ ከዛ አጎዛህ ላይ ሽናው ሲል ምክሩን ለገሰው። በሐሳቡ ተስማማና ተንጋልዬ ተኛለው ብሎ ገልበጥ ሲል በዛፉ ቅርንጫፎች ሾልኮ ከተሰበሰቡት የዱር እንስሳት መካከል ዱብ አለ። ከዛፉ ላይ የቀረው በግ በተፈጥሮ ብልሃተኛ ነበርና ጓደኛው አውቆ ወደ መሬት የወረደ በማስመሰል አሁን ነው ያገኘናቸው በል በመጀመሪያ ትልቁን ያዝልኝ ሲል እንስሳቱ ከመካከላቸው ማን እንደወደቀ ሳያጣሩ በየአቅጣጫው እግሬ አውጪኝ በማለት ሩጫቸውን ተያያዙት። በተለይም የጥንቸል ሩጫ የጉድ ነበር። በጥንቸል ሁኔታ የተገረመ አንድ ዝሆን ታዲያ ደግሞ አንቺ ልብሽ እስኪፈርጥ ምን ያስሮጥሻል? ትልቁን ያዝ እኮ ነው የተባለው ቢላት ጥንቸል መልሳ ለማንኛውም መጠርጠሩ አይከፋም ብዬ ነው ብላ ሩጫዋን ቀጠለች ይባላል። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ገሊላ ቸሩ እባላለሁ። የእናቴ ስም አስቴር ማሪ ነው። እኔ ምጠራት ማሚ ብዬ ነው። አንድ ዳውላ እህል ስለተሰረቀበት ሰው አነብላችኋለሁ። አንድ ባለጠጋ አንድ ዳውላ እህል ከቤቱ ተሰረቀበት። እርሱም ወደ ዳኛ ሄዶ ነገሩን ሁሉ ነገረ። ዳኛውም የቤትን ሰዎች ሁሉንም ሰብስበው አምጣልኝ አለው። እርሱም ሰብስቦ አቀረበ። ዳኛውም ብዙ በትር አምጥቶ ሁሉንም በትክክል አስቆረጠው። ከዚያም በኋላ ለዚያ ሰው ቤተሰቦች ለሁሉም አንዳንድ በትር ሰጣቸው። ሲሰጣቸውም ነገ በዚህ ጊዜ ተመልሳችሁ ነው፣ ነገር ግን የጌታውን እህል የሰረቀ ሰው በትሩ አንድ ጋት በልጦ ያድራል እያለ ሰጣቸው። ያ የጌታውን እህል የሰረቀ ሰው ይህን በሰማ ጊዜ ማታ ከበትሩ አንድ ጋት ቆረጠለት። በማግስቱም በዚያው በታዘዙት ሰዓት ሁሉም ተሰብስበው ወደ ዳኛው ቤት ሄዱ። ዳኛውም ሁላችሁም የሰጧችሁን በትር አምጡ ብሎ በአንድነት ቢያቆመው የሌባው በትር አጥሮ ተገኘ። ከዚያ በኋላ እጁን ተይዞ ቢመረመር መስረቁን አምነው ቅጣት ተፈረደበት። ልጆች ሆይ አይታወቅብንም ብላችሁ ኃጢአት አትስሩ። የተደረገ ነገር ምንም በስውር ቢደረግ ሳይገለጥ አይቀርምና።
ምንጭ መጽሐፍ ወዳጄ ልቤና ሌሎችም አዘጋጅ ብላቴን ጌታዬ ወልደ ስላሴ ገጽ 121 ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ሄርሜላ ገዛኝ እባላለሁ። እናቴ ስርኩት ትባላለች። እኔ ስጠራት ማሚ ብዬ ነው። አሁን ማቀርብላችሁ ምንባብ ነው። የምንባቡ ርዕስ ሽማግሌው አንበሳ። ከብዙ አመታት በፊት አንድ ትንሽዬ የአንበሳ ግልገል ነበር። ይህ ትንሽዬ የአንበሳ ግልገል ከትልልቅ አንበሶች ጋር አደን ካልሄድኩ ብሎ ሽማግሌ አባቱን አስቸገረ። ሽማግሌ አባቱም ልጄ አንተ አሁን በጣም ትንሽ ነህ፣ ስታድግና ትልቅ ስትሆን ትሄዳለህ አሉት። እንብየው አሁንኑ ነው መሄድ የምፈልገው ብሎ ድርቅ አለ። ልጄ አደጋ ሊደርስብህ ወይም ልትጠፋ ትችላለህና አርፈህ እዚህ ዋሻ ውስጥ ቁጭ በል ሲሉ መከሩት። ትንሹ አንበሳ ግን አባዬ እኔኮ ህፃን አይደለሁም አድጌያለሁ፣ እባክህ እንድሄድ ፍቀድልኝ ሲል አስተዛዝኖ ለመናቸው። መልካም መሄድ ትችላለህ፣ አንድ ነገር ግን ልብ በል፣ ፈጽሞ ከትልልቅ አንበሶች ተነጥለህ እንዳትንቀሳቀስ፣ ልትጎዳብኝ ወይም ልትጠፋ ትችላለህ ሲሉ አስጠነቀቁት። ትንሹ አንበሳ በአባቱ ፍቃድ ተደስቶ ከትልልቅ አንበሶች ጋር ወደ አደን መጓዝ ጀመረ። በመንገድ ላይ የሚያያቸው ነገሮች ሁሉ አዲስ ስለሆኑበት በመደነቅ ቆም ብሎ ለረጅም ጊዜ ይመለከት ነበር። እንዲህ እየቆመና እየተመለከተ ሲጓዝ ትልልቆች አንበሶች ወዴት እንደገቡ ሳያውቁ ተሰወሩበት። ጫካ ውስጥ ብቻውን ቀረ። በዚህ ጊዜ ትንሹ አንበሳ የአባቱ ማስጠንቀቂያ ትዝ ሲለው በጣም ደነገጠ። የሚሄድበት ግራ ገብቶት ዝም ብሎ ሲንከላወስ ወደ ዝሆኖች መኖሪያ ሰፈር ደረሰ። ዝሆኖቹ ምግባቸውን እየበሉ ነበር። ከመሐከላቸው ትልቁ ዝሆን ከተቀመጠበት ተነስቶ ወደ ትንሹ አንበሳ መጣና ያለምንም ጥያቄ ረጋግጦ ገደለው። በዚያ ሰዓት ደግሞ ትልልቆቹ አንበሶች አንድ ጎሽ ገድለው ለመካፈል ሲቆጥሩ ትንሹን አንበሳ አጡት እና ሁሉም በድንጋጤ ክዋሉ። የት ሄዶ ይሆን ሲሉም በጣም ተጨነቁ። በሉ ከመብላታችን በፊት እንፈልግ ተባባሉና ትንሹን አንበሳ በተለያየ አቅጣጫ እየዞሩ መፈለግ ጀመሩ። ከቀትር ጀምሮ ሲፈልጉት ቢውሉም ትንሹ አንበሳ የገባበት ሳይታወቅ ቀረ። በመጨረሻም ተስፋ ቆርጠው ወደ መኖሪያ ሰፈራቸው ሲመለሱ የትንሹን አንበሳ የሞተ አካል በዝሆኖች ሰፈር ውስጥ አገኙት። የሆነው ነገር ሁሉ ለትንሹ አንበሳ አባት ለመናገር የትንሹን አንበሳ የሞተ አካል ተሸክመው ወደ መንደራቸው ሄዱ። ሰፈራቸው እንደደረሱም ልጅህ ሞቷል ሲሉ ለሽማግሌው አንበሳ ተናገሩ። ሽማግሌው አንበሳም ወይኔ ልጄ እኔ ልሙትልህ እያለ በማልቀስ ሁሉንም አንበሶች አስለቀሰ። አልቅሶ ሲያበቃም ለመሆኑ ማን ነው ልጄን የገደለው ሲል በንዴት አንባረቀ። ልጄን የገደለውን ንገሩኝ፣ የገባበት ገብቼ አይቀጡት ቅጣት ነው የሚቀጣው ሲልም አጓራ። ዝሆኖች ሰፈር ሞቶ ነው ያገኘነው፣ አንድ ትልቅ ዝሆን ረጋግጦ እንደገደለውም ሰምተናል ሲሉ አደን ሄዱት አንበሶች ነገሩት። ሽማግሌው አንበሳም ለትንሽ ደቂቃዎች ሲያስብ ቆየና የለም ዝሆኖች አይደሉም ልጄን የገደሉት፣ ፍየሎች ናቸው እነዚህ ክፉዎች አለ። አራ አይደለም ሲሉ ሌሎች አንበሶች የሽማግሌውን አንበሳ ሐሳብ ተቃወሙ። አትቃወሙኝ፣ ይህንን ዘግናኝ ድርጊት የፈጸሙት ፍየሎች ናቸው። ያለ እነርሱ ደፍሮ ይህንን የሚፈጽም አንድ ማውሬ የለም አለና ሽማግሌው አንበሳ የፍየሎች መንጋ ወደ ተሰማሩበት ሜዳ ሲገሰግስ ሄዶ በክርኑ እየደቋቆሰ ሰባብሮ ገደላቸው። ልጆች በዚህ ዘመንም አንዳንድ ሰዎች ኃይል ባለው ሰው ሲጠቁ አቅመ ደካማውን ፈልገው ያጠቃሉ። ይህን ታሪክ ያነበብኩላችሁ በአቶ እንዳለ ጌምቦ ከተጻፈው የአቢሲኒያ ተረቶች መጽሐፍ ነው። ስላዳመጣችሁኝ አመሰግናለሁ።